ህይወቴ እንደዚህ እንደመሰቃቀል ወይ ይቅርታ ጠይቀኛል ወይ ካሳ ጠይቀኛል። እናቴ ትሙት አለቀን። አቤላ ምን ተፈጠረ? ምን እባክህ እቺ ያለፈው እናውቲን ጥያቸው ነበር ወደ ቤት የገባሁት። ዛሬ ግን አንዳንድ ነገሮችን አስተካክዬላችኋለሁ። እሩም ምናምን አስተካክዬላችኋለሁ። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ሰላም ውድ ቻናል ቤተሰቦች እንደናችሁ እጅግ ወቅታዊ በሆነና አነጋጋሪ ቪዲዮ ወደ እናንተ ተመልሻለሁ። መግቢያው ላይ እንዳያችሁ በዚህ ቪዲዮ ከምናየው መካከል በዋናነት ጂያኔ 5 ልጆችን ከጎዳና አንስታለች። እጅግ አስገራሚ ነው። ለንከ ባለሀብቱ ወርቁ አይተነውን ይቅርታ ካልጠየከኝ እኔ የሆነ ነገር አደርጋለሁ፣ እርምጃ እወስድብሃለሁ አይነት ነገር ማስፈራሪያና ዛቻ ስትናገር ሰምተናታል። ሙሉ ቪዲዮ የማስደምጣችሁ ይሆናል። መንሱር ጀማል ከእስር መፈታቱን ያው ብዙዎቻችሁ ታውቃላችሁ። ከፊንቴክ ጋር በተያዘ እስር ቤት ስለነበረው ቆይታ ያጋራው ሀሳብ አለ። እንደሚጠበቀው እስከ መጨረሻው አብራችሁ መቆየት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። ጂያኔ ድፍረት በተሞላበት 5 ልጆችን ከጎዳና አንስታለች። ልንረዳት ይገባል። ሙሉ ቪዲዮውን እንከታተለው። አለፈው እናውቲን ጥያቸው ነበር ወደ ቤት የገባሁት። ዛሬ ግን አንዳንድ ነገሮችን አስተካክዬላችኋለሁ። እሩም ምናምን አስተካክዬላችኋለሁ። ከምንም ነገር በላይ አሁን እሩም ተስተካክሎላችሁ፣ ሌላው ደግሞ ቀስ እያልን እና ቀስ እያልን እናመቻቻለን። አሁን ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ከዚህ ከብርዱም በጣም ከዝናቡም ስለወጣን እኛ በጣም ደስ ብሎናል። ሲስተራችን እዲና ጨምሮ ስትልሽ እስጋይ ስትልሽ ምርቃው ደግሞ እኛ እንደሰጠሽ ፈጣሪ ምርቃው ደግሞ ጨምሮ ስትልሽ ስትሪ አሜን። ተከታታሉ። አስባሽታል ጋይዝ 5 ልጅ ትልቅ ኃላፊነት። አንድ ቲክቶከር ነች። እንቀጥል። ቪዲዮ ደግሞ ምንድነው የምታረጉልኝ? እናንተ ጎበዝ ናችሁ። እየመከረቻቸው ነው። ትሰራላችሁ አይደል? ለመቀየር ታኮሩኛላችሁ ቃል በቪዲዮ እኔም ደግሞ በጣም ስላሳዘናችሁኝና ውስጤ ስለገባችሁ ምንም ባጣ ለእናንተ አላጣም ዛሬ ወስኜ የመጣሁትና እናንተ ደግሞ እንደምታኮሩኝ አልጠራጠርም አይደለ? ያገኘነው እንሰራለን። yes sir ምንም ነገር እንሰራለን። በቃ ነው ግቡለት። ቴክ 5 ናቲ ቱ ፕሮሚስ ነይ ያራዳ ልጅ። አሁን ወደ ሩማችን እየሄድን ነው። ሩማችን ስንደርስ ደግሞ ወደ ተዘጋጀላችሁ ክፍል ነው አሁን እየተጓዙ ያሉት። ቪዲዮ እናያለን። እኔ ካሜሮ በላይ ነው የሆነብኝ 5 ልጅ ማንሳት በአንድ ጊዜ ማለት ነው። ከዚህ በኋላ የሚመጡ ትልቅ ነገሮች ይኖራሉ ብዬ ተስፋ አደርጋለሁኝ። ትልቅ ሽልማቶችንም እንደምታሸንፍ አልጠራጠርም። አንድ ግለሰብ 5 ልጅ ማንሳት ማለት በቲክቶከር ደረጃ እንጃ ፈጣሪ የሆነ እችላለሁ የሚለው መንፈስ ሲሰጣችሁ ነው። እስኪ ኮሜንት ላይ ሀሳባችሁን አጋሩኝ ጋይስ። እስኪ ወደ ተዘጋጀላችሁ ክፍል ሲገቡ እንመልከት። ያለው እኔ የመጣው ቼክ አደርጋችኋለሁ። እሺ ቻው። በቃ ደህና ደሩ። ምርጥ 5 ልጅ ካሏ በቃ ይቻማል። ቻው የተዘጋጀላችሁ ማነው ዘጋተኛ? ስለዚህ ነው ተይ በቃ እዛ ግማታችሁ ዘጋ፣ ግማታችሁ ደግሞ እዛ ጋር ተኙ። ጠዋት እመጣለሁ። እሺ ቻው። በቃ ይመቻችሁ። እኔ ወዳችኋለሁ። አሁን የምነግርህ አደር ፖለቲካ ለኔ ያላከበ አንጂትን የበላችሁ ታውቃላችሁ። ትወዱኛላችሁ፣ ታከብሩኛላችሁ። እሺ አሁን እኔ ከእናንተ የምፈልገው እርስ በርስ መዋደድን፣ መተሳሰብን፣ ጸብ የለም። ከዚህ በኋላ ወንድምና ወንድም ናችሁ። ስልክ ይገዛላችኋል ነገር ከዛ በኋላ ስልክ ይገዛላችኋል፣ ከፈተላችኋል። ቲክቶክ ከተከፈተላችሁ ምን ትፈልጋላችሁ? ከዛ በኋላ ፕሮሞሽን እንሰራለን። ቃል እንገባለን። አሁን እዚህ ጋር ድምጽ እንዳትሰሙ በጊዜ ሻራችን መስለን እንተኛለን። በቃ
ስልክ ተገዛላችሁ ደግሞ ቲክቶክ ይከፈትላችኋል። አሁን አምስታችሁ ወንድማማቾች ናችሁ። ወንድማማቾች። ስለዚህ ሁላችሁም ተስማምታችሁ አዳራችሁን ዛሬ ተረት እያወራችሁ ማማዬ ማማዬ ፍሬት ማማዬ እያላችሁ ተኛላችሁ። ከነገ በኋላ ስልክ ይኖራችኋል። ላይፍ ኢዝ ጉድ ማለት ነው። ራይት? አሁን ተስማምተናል። እስኪ አንዴ እስኪ ጃሞ አቤላ ምን ተፈጠረ? ምን እባክህ እቺ ታውቃላችሁ፣ በጣም ነው ደስ ያለኝ። ልጆቹ አክቲቭ ናቸው። ችግር ብዙ ነገር ያስተምራቸዋልና እንደ ጎዳና ልጆች አይደሉም። ንግግራቸው ምናምን ፈጣኖች ናቸው። እንዳያቸዋቸው ቪዲዮ ላይ ህይወታቸውን ለመቀየር በዚህ እድሜያቸው ከጃኒ ጋር ቃል ገብተዋል። እንደዚህ ረዳት ሲገኝ እጅግ በጣም ደስ ይላል። ግን ትልቅ ድጋፍ ይሻሉ። 5 ልጅ ማለት እጅግ በጣም ከባድ ነው። አብረ መደነስ ጀመሩ። ነካ አሁን የምነግርህ አደል ፖለቲካ ለኔ ያለ ክብር በብር አይለካ። ያው ድንገር ፍቅር በቃ እንዲህ ነው። ከጭራሽ እንዳሾፋት እንዳትነካካት። ሰሞኑን በነገራችን ላይ ጃኒ ሶሻል ሚዲያውን ተቆጣጥረዋለች። እኔ እንኳን ብዙ ጊዜ ቪዲዮ ሰራይታችሁ ከሆነ አንድ ሰው በሚያደርገው እንቅስቃሴ ወቅታዊ የሆኑ ነገሮች ላይ በተለይ ትሬንዲንግ ቪዲዮዎች ላይ የሚሰሩ ሰዎች የሚያተኩሩት እንደዛ ነው። ኔቸሩ እንደዛ ስለሆነና በክፍል ፖስት የምታደርጋቸው ቪዲዮዎች ብዙዎቻችን እያስገረመን ነው። እህታችን በርችልን። እነዚህ ልጆች አሁን አድገው ነገ እንደዚህ አይነት የተሻለ ቁም ነገር ላይ ሲደርሱ እንደዚህ አይነት ህይወት ውስጥ ያሉ ልጆችን ማየት አይፈልጉም፣ ማንሳት ነው የሚፈልጉትና የግድ ሰውን ለመንከባከብ ወይም ሰውን ለመርዳት የኛ ቤተሰብ የኛ ዘመድ መሆን የለበትም። ሰው መሆን በቂ ነው። ሁላችንም የሰው ልጆች አንድ ነን የሚል እይታ አለኝ እና ባጭሩ ደስ ብሎኛል። መቀጠል ከዚህ ቀደም በሄለንና በባለ ሀብቱ ወርቁ አይተነው መካከል የተፈጠረውን ችግር ታውቃላችሁ። ሄለን ስታለቅስ ነበር። አሁን ደግሞ ይቅርታ ካልጠየከኝ እኔ የማደርገው ነው የማቀው ብላ ሀሳቧን ቀይራለች። የሚገርም ማስፈራሪያና ዛቻ ይመስላል። እስኪ ሙሉ ንግግሯን እናዳምጣት። ሄለን ለእንትና ስትል ራሷን አጣፋይ ተብሎ ልክ በእኔ እንድትጠራ ነው ማለት ነው። በእኔ እንድትጠራ ነገር ያለው ስድቡ ይቅር። እናቴ ትሞታለች። ህይወቴን እንደዚህ እንደመሰቃቀልክ ወቴ ይቅርታ ትጠይቀኛለህ ወይ ካሳ ትጠይቀኛለህ? እናቴ ትሞት ካሳ እንዲህ እስከምታረዳለህ አለቅም። ልጄን ይንሳኝ አለ ረዛቻ እውነት የማለቀ ልንገር ብሞት እንኳን የላክብኝ ገዳዮች አሉ አይደል? እነሱ እንኳን እስከሚገሉኝ ቮይስን እያንዳንዱ ልኬ አሰራጭላለሁ ነው ማለት። ቮይስን ሌላ ዛቻ። እኔን ይቅርታ ትለኛለህ ወይ ካሳ ትከፍለኛለህ? አላነጽም። ስትራቴጂ ቼንጅ አትጫወታት። አይምሮዬን የደከመ ካምፓኒ ሁላ እኔ ላይ አሳበህ አይምሮዬን እንደዚህ ዳሜጅ እንዳረከው በልጄ እንዳላገጥክ በአባቴ ላይ እንዳላገጥክ ልጄን እንሳኝ አላግጥብሃለሁ። በአንተ ዙሪያ ያሉ ሰዎች ሂሳብ እንዲከፍሉ ነው ማድረግ። ኦሬዲ እየከፈልክ ነው ያለው። እኔ የመጨረሻ ጸጸትን እንደምሆን እርግጠኛ ነኝ። ወጥተህ ይቅርታ ትጠይቀኛለህ፣ ካሳ ትከፍለኛለህ። አራነጥ ዛሬን አውሯል፣ ነገም እንደማደርግ አታውቅም። ያኔ እንዳስታለቀስ አይተናት ነበር። አሁን ደግሞ መልሳ ያልሆነ ቃላትን እንደሰማችኋት እየተናገረች ነው። ያው የተቆረጠ ነገር አለው ሙሉ ለሙሉ የተናገረችው ፖስት ስለማይደረግና ብቻ አሁንም ቢሆን በድጋሚ ሌላ ሐሰት እየሰራች ይመስለኛል። አንዳንድ ጊዜ የምንጋጨውን ሰው በደንብ መለየት አለብን። እኔ ደግሞ ለየት ያለ ነገር ምን ታውቃላችሁ? በእኔ ትጠራለህ፣ ራሴ ላይ እርምጃ ወስዳለሁኝ። ላንቺ ቢያዝንልሽ ከመጀመሪያው መችስ ይከስሽ ነበር። ቀጣይ ቪዲዮ እንመልከት። ስሰማችሁ የነበረው እኮ ልስማችሁ ብዬ እንጂ እውቀት ስለበለጣችሁኝ አይደለም። ወርቄ ልከሷ ስትለው ምን ነበር ያልኳችሁ? የሆነ ቪዲዮ ልኬላችሁ አሁን እቺ ልከሳችሁ ስማችሁ ለምን ይጠፋል አላልኳችሁ? እዮዳብን ከሷለ አሜሪካ ደስ ስትጓዙ ምንድን ነው ያልኳችሁ? ማናጀር ግን የላችሁም አላልኳችሁ?
አንድ ነገር ልንገራችሁ፣ በነፃ ላይ እንደ ሚዲያ ማናጀር ያላችሁ ማናጀር አይደለም ያላችሁ። ምን እንዳላችሁ ታውቃላችሁ? ትሪም ልጭ የሚባሉ አሉ። ትሪም ልጭ ማለት ሙሉ ትሪ ምግብ ታቀርባለህ እንዴ? ጥርግ አድርገው የሚበሉ ብቻ ናቸው። እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር። እኔን እንደዚህ አሳብደ ትራማ ውስጥ አስገብተ ልንገር፣ ልጄን እንሳኝ ነግሬያቸዋለሁ። ባለፈው ልጄን እኔ እንኳን ባልኖር ቴክ ኬር የሚያደርገው ሰው ፈርሜ ነው የመጣሁት ነው ያልኳችሁ። ልጄን በልጇ እየማለችና እየተገዘተች ነው። ከዚህ ቀደም ለልጄ ፈርሜ መጥቻለሁኝ እኔ እንኳን ባልኖር ቴክ ኬር የሚያደርግ ብላለች። ሄለን አሁን ማመን ትንሽ ይከብዳል። ከዚህ ቀደም ተናግራለች ድራማ ነው አብዛኛውን ነገር የምሰራው ስላለች ፕሮባብሊ አሁንም አቴንሽን ሶሻል ሚዲያው ላይ ሲቀንስ እንደዛ ሊሆን ይችላል እንጂ እዛ ትሪል አሁንም በድጋሚ ከሱ ጋር መጋጫት የሚያዋጣ አይመስለኝም። ለማንኛውም ከዮዳብ ጋር ዮዳብንም ከሶት ነበር ያለችው። እስኪ ዮዳብ ምን አለ የሚለውን ደግሞ እንስማ። እኔ ቢከሰኝማ በጣም ነበር ደስ ነበር የሚለኝ እግዚአብሔር ምስክሬ ነው። እንዲያውም ትንሽ አሁን እዚህ ቲክቶክ ላይ የመጣው ዕቃ ከምሸጥ ግማሽ ሀፍቱን ነበር የምቀበለው። ግማሽ ሀፍቱ ምን ያገናኛቸዋል? ሲጀመር ካንተ ጋር ምን ያገናኛቸው ይታያል። ዝም ብለው ሙድ ያዙ እንዳይሆን ይሄ እኮ ካንተ ጭራሽ የሚያገናኘው ነገር የለም። ግማሽ ሀፍቱ አንተ ከዚህ በፊት እንዴ በደንብ ነው የምናገረው። ምን አባቱ ያመጣል ነው ማለት እንደው እዚህ ጋር ስለሚያለቃቅሱ ታውቃለህ። አንድ ሰው ስትናገር እንትን አለ ምንድነው? ለምሳሌ አሁን የታወቀ እስኪ እናያለን እንግዲህ ከከሰሰኝ ሀብቱ ነው መካፈለው። እንደውም ሀብት ዝም ብሎ ይካፈላል። ለማንኛውም በዓለም አቀፍ ሕግ እያንዳንዱ የምትናገራት ነገር ተጠያቂነት ልታመጣ ትችላለች። ነገን ማንም አያውቅም። ከዚሁ ጋራ በማያያዝ ግን የእስርን አስከፊነት መንሱር ጀማል ከፊንቴክ ጋራ በተያያዘ መታሰሩ ይታወሳል። ከ4 ወር ከ5 ወር አካባቢ በኋላ መሰለኝ እስኪ ሲናገር እሱ ተሰሙታላችሁ ተፈቷል። እና እዛ ስለነበረው ቆይታ ያለውን ነገር አጋራችኋለሁ። እስር በጣም ከባድ ነው። እስር ከባድ እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች የምዝረብል እንደሆኑ ሳስበው ብዙ አመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዴኔ ቴንክ ዩ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም እስር ቤት ማለት ስፔሻሊ ማረሚያ ቤት ኢትዮጵያ የምታይበት ከተለያየ የብሔር ብሔረሰብ ሰው የምታገኝበት ከተለያየ እምነት ሰው የምታይበትና እምነትህ ላይም ደግሞ የበለጠ ጌታህን የምታመልክበት እውነት አምልኩ እንዲሁም ደግሞ አይምሮህን አስፍተህ የምታይበት በነገራችን ላይ ብዙ በተለያዩ ይሄ ስፔሻሊ ይሄ ዲፕ ቲንክ የሚሉት ፈረንጆቹ የጥሞና ጊዜ አበሾች እንደምንለው አንዳንድ ሰው እስር ቤት አንዱ የጥሞና ጊዜ ነው። ራሳችሁን ታዳምጣላችሁ። መንሱር እንደሰማችሁት የጥሞና ጊዜ ነው። በቃ የትም ነቅነቅ የምትሏት ነገር የለም። ሊሚትድ ሆናችሁና አእምሯችሁ በእንደዚህ አይነት ሲቹዌሽን ደግሞ ብዙ ነገር ነው የሚያስበው የእስር ክፋቱ። እስኪ አሁን ከዚህ ከስሩ ምን ተማረና ወደፊትስ ምን አይነት ነገር ለማድረግ ከዚህ በኋላስ ምን ታደርጋለህ? ምን ፕላን አድርገሃል ብዬ ጠይቃቸዋለሁ በእውነት እና ብዙ ሰዎችን ደግሞ ሞቲቬት ማድረጋለሁ። በጣም በሚገርማችሁ ሁኔታ እስር ቤት ውስጥ በትልቁ ተጽፎ ያለው አባባል መሃል አንዱ ያለፈው ከሚመጣው አይበልጥም ይላል። እውነትም ያለፈው ችግር ከሚመጣው አይበልጥም። እንደገናም ደግሞ ብዙ ኤዱኬትድ የሆኑ
ብዙ ላይፍ ኤክስፒሪየንስ ያላቸው በጣም በህይወታቸው ብዙ ችግሮችን ያዩ ብዙ ትምህርት የተማሩ ቶፕ እስከ ትላልቅ ሌቭል የደረሱ ሰዎችን የምታገኝበት ቦታ ነው እስር ቤት ማለት። ግን እንደዛም ሆኖ ወንድምቶቼ ብዙ ነገራችሁን ወደ ኋላ ይጎትታል፣ ላይፋችሁን ወደ ኋላ ይጎትታል። ከብዙ ነገራችሁ መንሱሬ ኧረ አንዴ ዜና መንሱሬ ኧረ ዌልካም ብለው አንዴ በእናትህ መንሱሬ ነው። ሰላም ነው የመንሱሬ አድናቂ ደህና ነው። የኔ አባት እንኳን ደህና ወጣ፣ እንኳን ደህና ወጣ አባት። አሜን አሜን። የኔ አባት አሜን። ስማ መንሱሬ አንተ መታሰር የለብህም። እግዚአብሔርን ጠላት ይታሰር። የኔ አባት መንሱሬ እኔ በጣም ነው የምወደው ጋይስ። እመቤቴ ነህ እንኳን እመቤቴ ከታሰርክበት ነገር እግዚአብሔር ፈታክ። አሜን አሜን ወንድሜ አሜን። አልሐምዱሊላህ እንዴት ነህ ጋሼ? ባንጎቴ ይላል መንሱሬ ሰላም ነው እንዴት ነህ? ከመስቴ ይላል ቢስ ነው ደስ ብሎኛል። ከትላንት ነው ይልዝ ነው ማንም ሰው ቢሆን ሌላ ሰው መጥፎ አይመኝም። ጤነኛና ጥሩ የተሻለ አስተሳሰብ ያለው ሰው ከሆነ ለምናደርጋቸው እያንዳንዳቸው ነገሮች ጥንቃቄ ማድረግ አለብን የሚል መልእክት አለኝ። በዛው አጋጣሚ እስር ቤት ማለት በጣም ጽሞና ጊዜ ሰጣችሁ የምታሳልፉበት እሱ እንደሰማችሁት እና ከባድ ነገር ነው። ነገን ተስፋ የምታደርጉበት ነገር ነው ከሱ እንደተረዳሁትና እንደሰማሁትና የታዘባችሁትን ነገር ኮሜንት ላይ አጋሩኝ። ሀሳብ አስተያየታችሁን እጅግ አድርጌ ወዳችኋለሁ። በሌላው ቪዲዮ እንገናኛለን። ቻው